ወወልድ ወመንፈስ ቅዱስ አሐዱ አምላክ። እስኪ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ አንሳአለነ ቀርነ መድኃኒትነ ቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ቅዱሳን ለመዓለም። ቅድመ ዓለም በልብ ያሰበውን ድኅረ ዓለም በነቢያት ያናገረውን ለመፈጸም ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ መከራ ተቀብሎ ሙቶ ተቀብሮ ተነስቶ አርጎ ወደ ቀደመች ርስታችን ወደ ገነት ወደ መንግሥተ ሰማያት የመለሰን ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘለዓለም የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች የባሕሪያችን መመኪያ እማ አምላክ ወላዲተ አምላክ የሰው ሁሉ ባሕሪ በጎሰቆለበት ወራት ያልጎሰቆለ ሰውነት ይዛ ተገኝታ አምላክን በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደች ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። በዚህ የቸርነት የይቅርታ የምህረት አደባባይ የተሰበሰባችሁ አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ በአምላካችን ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለዚች የተወደደች ቀን በሰላም አደረሳችሁ። አምላካችን በቸርነቱ ብዛት ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ ለዚህ ቀን አብቅቶ ነገር እግዚአብሔር እንድንሰማና እንድንናገር ስለፈቀደልን ተነግሮ ተቆጥሮ ተተርጉሞ ስለማያልቅ ቸርነቱ ስሙ ለዘለዓለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በትንሣኤው ትንሣኤያችን የገለጠ የትንሣኤያችን በኩር መድኃኔ ዓለም ክርስቶስ ስለ ሁሉም ነገር ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ለሚቀረን ጊዜ የምንነጋገርበት የትምህርታችን ርዕስ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በመጀመሪያይቱ ምዕራፍ 2 ቁጥር 8 ያለውን ኃይለ ቃል መነሻ እናደርጋለን። እንዲህ ይላል ቃሉ፣ ሶበሰኬ አይመሩ እምይሰቀልዎ ለእግዚአ ስብሐት። ቢያውቁትስ ኖሮ የክብርን ጌታ ባልሰቀሉት ነበር ይላል። እስኪ ቃሉን ከኔ ጋር እንበል። ቢያውቁትስ ኖሮ የክብርን ጌታ ምን ባላሉት ነበረ? ባልሰቀሉት ነበረ። በዚህ ቃል መነሻነት እንማማራለን። የቅዱሳን አምላክ እግዚአብሔር ምስጢሩን ይግለጥልን። የተወደዳችሁ እግዚአብሔር ቤተሰቦች በዚህ ዓለም የምናውቃቸው ጥፋቶችና በደሎች በሙሉ የተሰሩት ከእውቀት እጥረት እንደሆነ ቅዱሳት መጻሕፍት ያስረዳሉ። በእያንዳንዱ ደረጃ የሐሰት አባት የጥፋት አባት ከተባለው ከዲያብሎስ ጀምሮ የሱም ክፉ ምክር ተቀብለው ክፉ እስከሚሰሩ ሰዎች ድረስ ባሉ አካላት በዓለም የሚሰራው ግፍና መከራ በደል ከእውቀት እጥረት ወይም ካለማወቅ የተነሳ የሚደረግ እንደሆነ በየመጻሕፍቱ ተጽፎ እናገኘዋለን። ይህን ያልን ለምንድን ነው ካላችሁኝ፣ በዚህ ዓለም በወዲያኛውም ዓለም በትክክለኛው የእውቀት ትርጉም እውቀት የሚባለው ፊደል መቁጠር እና ቁጥር መደመር አይደለም። የእውቀት ግብ እውቀት የሚባለው የመጨረሻው እግዚአብሔርን ወደ ማወቅ ደርሰን ከዚያ በዚያ ጥበብና ብርሃን ተመላልሰን በፍጹም በጎነትና የደግነት ሥራ ተጠምዶ መኖር ነው። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊትም ልጁ ሰሎሞንም የጥበብ መጀመሪያው ማንን መፍራት ነው? ሰው የተማረው ትምህርት ያነበበው መጽሐፍ ያወቀው ዕውቀት እግዚአብሔርን ወደ መፍራት እርሱን ወደ ማወቅ ካላደረሰው ይሄ ሰው አውቋል አይባልም። ለዚህ ነው አይሁድን ሐዋርያው ሲገልጻቸው ቢያውቁትስ ኖሮ የክብርን ጌታ የሕይወትን ጌታ የሕይወትን መሰረት አይሰቅሉትም ነበረ።
በዚህ ዓለም ሰው የማያውቀውን የሚናገር ክብር ያላቸውን አካላት የሚያዋርድ ሳይገባው የሚናገር ካለማወቅ የተነሳ ነው። ቢያውቅ ኖሮ ይሄን አያደርግም ነበር። አስቀድሜ እንደነገርኳችሁ ዕውቀት የሚባለው ወደ እግዚአብሔር መቅረብ ነው። ቸርነቱን፣ ይቅርታውን፣ ረድኤቱን፣ በረከቱን እያንዳንዱን ነገር አውቆ ከእርሱ ጋር መኖር ነው። ከእግዚአብሔር ጋር የማያኖር ትሁት የማያደርግ ጥበብ እግዚአብሔርን እንድንመረምር የማያደርግ ዕውቀት አይባልም። በአንድ ገዳም አባ አርሳኔዎስ የሚባል አንድ አባት እንደነበረ የአባቶች ዜና ሕይወት ይናገራል። የአባ አርሳኔዎስ ከዕለታት አንድ ቀን በሚኖርበት ገዳም አንድ ሽማግሌ ገበሬ ያልተማረ መነኩሴ ግን ከእግዚአብሔር ጋር የሚኖር ከማን ጋር የሚኖር ከእግዚአብሔር ጋር የሚኖር ግን ፊደል አልቆጠረም። አንድ ሲደመር አንድ ስንት ነው ቢባል አያውቅም። ግን እግዚአብሔርን ያውቀዋል፣ ቸርነቱ ይገባዋል። በእግዚአብሔር ሕግና ሥርዓት የሚጓዝ ሰው ነው። ነይን ስለሚያውቅ አባ አርሳኔዎስ ደግሞ የተማረ ሰው ነው። በተለይ በዘመኑ የግሪክና የላቲንን ቋንቋ ጠንቅቆ የሚያውቅ አባት ነውና ወደ እርሱ ሄዶ እስኪ አባቴ ንገረኝ፣ አንተ የምታውቀውን ዕውቀት ማወቅ እፈልጋለሁ። እግዚአብሔርን እንዴት አገኘኸው? እንዴት በጥበብ ተመላለስ ብሎ ይጠይቀዋል። ሲጠይቀው በዚያ ይሄንን ሲጠይቅ አንድ ጀማሪ መነኩሴ ወይም ክርስቲያን በዚያ ሲያልፍ ያየዋል እና አባ አርሳኔዎስን ሄዶ እንዲህ ያለው፣ አንተ የግሪክና የላቲንን ቋንቋ ጠንቅቀ የምታውቅ የተማርክ ሰው ስትሆን ከዚህ ገበሬ አረጋዊ ሽማግሌ መሃይም ገበሬ ምን ዕውቀት አገኛለሁ ብለህ ነው የምትጠይቀው ይለዋል። አባ አርሳኔዎስ እንዲህ ብሎ መለሰለት፣ ልክ ነህ፣ የግሪክና የላቲን ቋንቋ አውቃለሁ። ነገር ግን ይህ አባት የደረሰበትን ያወቀውን መንፈሳዊ የፊደል ገበታ ግን ገና አላወቁትም ማለት። ይሄ ሰው እግዚአብሔርን ከኔ በተሻለ ያውቀዋል፣ ይቀርበዋል፣ ለእግዚአብሔር ቅርብ ነው። የዚህ ዕውቀትና የኔ ዕውቀት ፈጽሞ ሊነጻጸር አይችልም ብሎታል። የተወደዳችሁ እግዚአብሔር ቤተሰቦች፣ ስለዚህ ዕውቀት የሚባለው ይሄ ነው። እግዚአብሔርን ወደ ማወቅ መድረስ፣ ልልናውን፣ ምልአቱን፣ ርቀቱን መረዳት በተገለጠው በመጻሕፍት በመምራን በተገለጠው መጠን መረዳት ነው ዕውቀት የሚባለው እንጂ አንድ ጉዳይን ማብራራት የዕውቀት ፍጻሜና ልክ አይደለም። ይህ ደግሞ ለጥፋት እንደሚያደርስ በዘመናችን በብዙ መንገድ አይተነዋል። ስለዚህ ሐዋርያው ምን አለ? ቢያውቁትስ ኖሮ የክብርን ጌታ ምን ባላሉት ባልሰቀሉት። አላወቁትም፣ አልተረዱትም። ሊያድናቸው ቤዛ ሊሆናቸው ሊያከብራቸው ከመንጸፈ ደይንና ከግራጋን ሊያላቀቃቸው እንደመጣ አልገባቸው። ሰው ደግሞ ካልገባውና ካላወቀ ብዙ ጥፋት ያጠፋል። በቅዱሳት መጻሕፍት ወደ ኋላ ተመልሰን ታሪክ ብናጠና ይሄን የሚነግረን ታስታውሳላችሁ። የዮሴፍ ወንድሞች ወንድማቸውን ለነጋዴዎች በ20 ብር የሸጡት ወንድም ማለት ምን እንደሆነ በትክክል ስላልገባቸው፣ ወንድም ማለት ምን ያህል ክብር እንደሆነ በኋላ ደግሞ በሱ ምክንያት ከረሃብ የሚወጡ ከመከራ የሚወጡ መሆናቸው ጊዜ የሚለወጥ ስላልመሰላቸው የገዛ ወንድማቸውን ሽጠውታል። ከሁሉ በላይ ደግሞ የሚያሳዝነው የጠሉት የቀበሮ ጉድጓድ ውስጥ ያስገቡት ለነሱ የሚሆን እንጀራ ምግብ ተሸክሞላቸው እየሄደ እንጀራውን ተቀብለው እሱን ግን የቀበሮ ጉድጓድ ውስጥ ከተቱት። በኋላም ከጉድጓድ አውጥተው የኢሎፍላውያን ነጋዴዎች ሲመጡ በ20 ብር ሸጡት። ወንድም ይሸጣል? አሁን ለሚያውቅ ሰው ለሚረዳ ወንድም በገንዘብ ይለወጣሉ። እየሰማችሁ ነው ክርስቲያኑ? አለማወቅ ምን ያህል ጥፋት እንደሚያመጣ ተመልከቱ። ወንድም አይሸጥም። በኋላ ነጋዴዎቹ ይሄ የሚያምር ወጣት ነው፣ ባሪያ አይመስልም፣ ስለዚህ እንዴት እንገዛዋለን ሲሉ ታላቅ ወንድሙ ወንድማችን አይደለም የሚለውን ለማረጋገጥ በሰይፍ ጥፊ መታው። አናውቀውም፣ ወንድማችን አይደለም ባሪያ ነው ብሎ የገዛ ወንድማቸው በገንዘብ ሸጡ። ቢያውቁ ኖሮ ወንድማቸውን ይሸጡት ነበር ወይ? ይገፉት ነበር ወይ? ያሰቃዩት ነበር ወይ? ወንድም አይገፋማ። ይህንን የብሉይ ኪዳን መተርጉማን ዮሴፍ የመድኃኔዓለም ምሳሌ ነው። ወንድማቸውን ሽጠውታል። በተለይ ይሁዳ በሚባለው መካሪ ታላቅ ወንድሙ አማካኝነት ተሽጧል። በኋላ ነጋዴዎቹ 10 ብር አትርፈው በ30 ብር ተሽጧል። ጌታ በገዛ ወንድሞቹ በገዛ ወገኖቹ ነው የተሸጠው።
በዚህ በመኃልየ መኃልይ ዘሰሎሞን ጠቢቡ እንደነገረን ናጻ ተርአያ አዋልደ ጽዮን ለንጉሥ ሰሎሞን በአክሊል ዛስተቀጸለቱ እሙ አመለ ተመራው አመለ ተፍስሐ ልቡ። እናንተ የኢየሩሳሌም ቆነጃጅት ምእመናን በደሙ ያጠራችሁ የቀደሳችሁ ያከበራችሁ ምእመናን ቀራንዮ ላይ የእናቱ ዘመዶች አይሁድ ወንድሞቹ የደፉለትን የሾህ አክሊል ደፍቶ ታዩት ዘንድ በሰርጉ ቀን በተሞሸረበት ቀን በልቡ ደስታ ቀን ታዩት ዘንድ ውጡ ይላል። ስለዚህ በወንድሞቹ የተደረገ ነው። ይሄ ቢያውቁ ኖሮ ይሄን ያደርጉት ነበር ወይ? ወደ ኋላም ተመልሰን የአባታችን የኖህን ታሪክ ብናይ ኖህ መጠጥ ጠጥቶ የወይን ጠጅ ጠጥቶ በሰከረና በተራቆተ ጊዜ ከልጆቹ ሁለቱ እርቃኑን ላለማየት መተው ልብስ ሸፈኑት። አንዱ ግን ሳቀበት። ቢያውቁ ኖሮ በአባት ይሳቅ ነበር። ክርስቲያኖች በአባት ይሳቃል አይሳቅም። አለማወቅ ግን ለዚህ ያበቃል። እነሱ ተባረኩ ተመረቁ። ለይድር እግዚአብሔር ውስተ ቤቱ ለሴም እግዚአብሔር በሴም ቤት ይደር። ለያርብ እግዚአብሔር ደወሎ ለያፌት እግዚአብሔር የያፌትን አውራጃዎች ያስፋፋ ብሎ መረቃቸው ከስካሩ ሲነቃ። ያኛው ግን ለወንድሞቹ ባሪያውን የተረገምኩን ብሎ ረገመው። እግዚአብሔር ከርግማን ይሰውረን። አሁን ተመልከቱ ክርስቲያኖች ባለማወቁ ለዚህ በቃ። መተርጉማኑ ኖህ የመድኃኔዓለም ምሳሌ ነው። በሰው ልጆች ፍቅር ምክንያት ተራቁቶ በመስቀል ላይ በወጣ ጊዜ የገባቸው የተረዱት ሁለቱ ልጆቹ ሴምና ያፌት ማለት ፀሐይ ጨረቃ ከዋክብት የአምላካችንን እርቃን አናሳይም ብለው ብርሃናቸውን ነሱ፣ ጨለሙ፣ የአምላካቸውን ሰውነት ሸፈኑ። ያልገባቸው አይሁድና የሰው ልጆች ግን ልብሱን ገፈው እርቃኑን ሰቀሉት። ባለ በዘመናቸው ሁሉ የተረገሙ ሆነው ኖሩ። ለዚህ ሁሉ ጥፋት ያበቃቸው ምንድነው? አለማወቅ። እግዚአብሔር ባለማወቅ ከመኖር በቸርነቱ ይጠብቀን። ወደ ፍጹም ዕውቀት እርሱን ወደ ማወቅ እርሱን ወደ መፍራት እንድንመጣ አምላካችን በቸርነቱ ይርዳን። አምላካችን ግን አስቀድሜ እንደነገርኳችሁ እነርሱ ሳያውቁ የክብርን ጌታ ሰቀሉት። በነገራችን ላይ ክርስቲያኖች ያላወቁት አካላት በጣም ብዙ ናቸው። ጌታ ስላላወቁት የማይገባ ነገር ይናገራሉ፣ የማይደረግ ነገር በእርሱ ላይ አድርገውበታል። የመጀመሪያው ቢያውቁስ ኖሮ የክብርን ጌታ ባልሰቀሉት ነበረ ከተባሉት የመጀመሪያው አላዋቂ ያለ ዕውቀት የሚኖር ማን ነው ካላችሁ ሰይጣን ነው። ማን ነው? የመጀመሪያው አላዋቂ ዕውቀት ያለው እንዳይመስላችሁ። አንድ ሰው አውቋል ማለት ከክፋት መለየት አለበት። በክፋት የሚኖር በኑፋቄ በክደት የሚኖር ከእግዚአብሔር በማይወደው ግብር ተጠምዶ የሚኖር ማንኛውም አካል ዕውቀት አለው አይባልም። ሰው የሚጎዳ ሀገር የሚያጠፋ ቤተክርስቲያን የሚረብሽ ማንኛውም ነገር ዕውቀት አይባልም። በዚህ ምክንያት የመጀመሪያው አላዋቂ ሰይጣን ነው። ቀድሞ ያልሆነውን አምላክ እኔ ነኝ የፈጠርኳችሁ ብሎ ድንቁርናውና አላዋቂነቱን የገለጠ በኋላም ደግሞ እንዴት እንደተሳሳተ ተመልከቱ። አለማወቅ ችግር ውስጥ ይከታል። ሰይጣን ምን እንዳረገ ታውቃላችሁ? አይሁድን ሄዶ መከራቸው። ይሄን ሰው ብትሰቅሉት ታርፋላችሁ፣ ሰው ሁሉ ተከትሎታል፣ ስለዚህ እሱን ማስወገድ አለባችሁ ብሎ ክፉ ምክር መከረ። ክፉ ምክር የሚመክር ጥፋት የሚያመጣ ሰው ክርስቲያኖች አዋቂ ነው አላዋቂ ነው የሚባለው? አረ መልሱልኝ። አላዋቂ ነው የሚባለው። መከራቸው ሄዶ ግን አንድ እውነት ልንገራችሁ። ክፉ ሰው ከእውነት የሚርቅ ሰው ከሃይማኖት ይልቅ ክደትን ከእውነት ይልቅ ሐሰትን ከብርሃን ይልቅ ጨለማን የመረጠ ሰው ግን ራሱ ነው የሚጎዳው። አይሁድም ሆኑ የመጀመሪያው አይሁድን የመከራቸው ሰይጣን ራሱ ነው መጀመሪያ የተጎዳው። ጌታ በመሰቀሉ ደሙን በማፍሰሱ ስጋውን በመቁረሱ ዓለም ተጠቀመ። ሰይጣን ግን ሲጎዳ ይኖራል። ሁሉ ጊዜ ክርስቶስን ባነሳን ቁጥር የተሰቀለበትን መስቀል ባነሳን ቁጥር እሱ ሁሉ ጊዜ ሲረበሽ ይኖራል። ይሄንን የሀገራችን ሊቁ ቅዱስ ያሬድ እንዲህ ብሎ ይገልጠዋል። ሶበሰ አይመረ ሰይጣን በመስቀሉ ለወልድ ከመ ይሰደድ ይላል። በነገራችን ላይ ሰይጣን እንኳን አንዳንድ የገባው ነገር በዚህ ዘመን አንዳንድ ሰዎች ያልገባቸው መሆኑ በጣም የሚያሳዝን ነገር ነው። በነገራችን ላይ በመስቀል ጉዳት እንደሚደርስበት እንደሚያፈር
ሲሳደድ እንደሚኖር አሁን ሰይጣን ያውቃል። የማያውቁ ግን ሰዎች አሉ። ጌታ የተሰቀለበት መስቀል አጋንንትን እንደሚያሰድድ እርሱን እረፍት እንደነሰው ሰይጣን ያውቃል። አንዳንድ ሰዎች ግን አያውቁም። ይሄ በጣም ያሳዝናል። ስለዚህ ሰይጣን ባለማወቁ ሶበሰ አይመረ ሰይጣን በመስቀሉ ለወልድ ከመይሰደድ በወልድ በመድኃኔዓለም በክርስቶስ መስቀል ሰይጣን የሚሰደድ መሆኑን ባላወቀ ጊዜ ይላል። አላወቀም። ስላላወቀ ባለማወቁ ምክንያት እምያምከሮሙ ለአይሁድ ዕፀ መስቀል ከመይትክሉ ናዝራዊ ከመይስቅሉ ማህያዊ ከመይቅትሉ በዘመከረ ተሐፍረ ወበዛአትከለ ተሰደ ይላል ቅዱስ ያሬድ። ምን ማለት ነው? በጌታ መስቀል እንደሚሰደድ ቢያውቅ ኖሮ ይላል። አላወቀማ ሰይጣን። ቢያውቅ ኖሮ በመስቀል ስናማትም ጌታ በተሰቀለበት መስቀል ስናማትም ሲሰደድ ሲቸገር ሲጨነቅ ሲረበሽ መኖሩን ቢያውቅ ኖሮ እምያምከሮሙ ለአይሁድ ዕፀ መስቀል ከመይትክሉ የጌታን መስቀል በቀራንዮ ይተክሉ ዘንድ አይሁድን አይመክራቸውም ነበረ። ምን አይላቸውም ነበር? ምን ስላላለ? በመስቀሉ እንደሚሰደድ አላወቀም። ያ መስቀል የጌታ ደም ተንጠፍጥፎበት ስጋው ተቆርሶ ተቆርጦበት የእርሱ መሰቃያ እንደሚሆን አልገባውም ነበር። ቢያውቁስ ኖሮ የክብርን ጌታ ባልሰቀሉት ነበር የተባለው አንዱ ሰይጣን ነው። እምያምከሮሙ ለአይሁድ ዕፀ መስቀል ከመይትክሉ ናዝራዊ ከመይስቅሉ የተለየውን ከዓለም ተለይቶ ከኃጢአት ርቆ ንጹሕ ባሕርይ ሆኖ የመጣው ናዝራዊውን ኢየሱስ ክርስቶስን እንዲሰቀል አያደርገውም ነበር። ማህያዊ ከመይቅትሉ አዳኙን መድኃኒቱን የዘላለምን ሕይወትን ክርስቶስን እንዲሰቅሉት አያደርጋቸውም ነበር። በዚህ ምክንያት አለ በዘመከረ ተሐፍረ ወበዛአትከለ ተሰደ በመከረው ምክር ተዋረደ ባስተከለው መስቀል ደግሞ ተሰደደ ይላል። በመስቀሉ ሰይጣንን ያሳደደልን መድኃኔዓለም ስሙ የተመሰገነ ይሁን። ስለዚህ አንደኛው ሰይጣን ነው፣ የተጎዳ ራሱ ነው። መስቀሉን በቀራንዮ በማስተከሉ ምክንያት አይሁድን መክሮ። ሁለተኛዎቹ ቅዱስ ጳውሎስ ያነሳቸው አይሁድ ናቸው። ባለማወቅ ብዙ ጥፋት አደረሱ። በእርግጥ የሱ አልገባቸውም እንጂ የሱ ሞት ለኛ ሕይወት፣ የሱ ውርደት ለኛ ክብር፣ የሱ መውደቅ የኛ ትንሣኤ መሆኑ አልገባቸውም፣ አልተረዱትም። እነሱ አልተጠቀሙበትም እንጂ ሞቱ ለኛ ሕይወት ሆኖናል። ድካሙ ለኛ ብርታት፣ ውድቀቱ ለኛ ትንሣኤ፣ ተዋረዶ ለኛ ክብር ሆኖናል። ምክንያቱም እርቃኑን ተሰቅሎ እኛን በብርሃን ልብስ አጎናጽፎናል። የሾህ አክሊል ደፍቶ የብርሃን ዘውድ እንድንደፋ አድርጎናል። ተሰዶ መልሶናል። ተርቦ አጥግቦናል። ተጠምቶ አጠጥቶናል። ለኛ ጠቅሞናል። እነሱ ግን ሲጎዱ ይኖራል። ለዚህ ነው ሐዋርያው ቢያውቁስ ኖሮ የክብርን ጌታ ምን ባላሉት ባልሰቀሉት ነበር ያለው። አልገባቸውም። በነገራችን ላይ ጌታችንን እንዳይሰቅሉት መከራ እንዳያደርሱበት ከሮም የመጣው ጲላጦስ ሮማዊው ጲላጦስ ለምኗቸዋል አይሁድን። ድርሳነ ማህያዊ በተባለው የቤተ ክርስቲያናችን መጽሐፍ ለምኗቸዋል። ሁለት ነገር እንደለመናቸው መጽሐፉ ይናገራል። ግን ሊሰሙት አልፈቀዱም፣ ሊያስተውሉት አልፈለጉም። እሱ እንኳን ጌታን በሀገር እሱ ሮማዊ ነው፣ ጌታ እስራኤላዊ ነው፣ ከመቤታችን የተወለደ ናዝራዊ ነው፣ የገሊላ ናዝሬት ሰው ነው። ስለዚህ አያውቀውም፣ የሌላ ሀገር ሰው ነው። የገዛ የሀገሩ ሰዎች አይሁድ ይሰቀል ይላሉ፣ እርሱ ደግሞ ምን አጥፍቶ ነው ይላቸዋል። እና ሁለት ነገር አቀረበላቸው ክርስቲያኖች። እሱ ምንድነው? አንደኛ ያጠፋው ጥፋት አይታየኝም፣ ያደረገው ሙት አስነሳ፣ እውር አበራ፣ ድዊ ፈወሰ፣ ጋኔን አወጣ፣ ይህንን ሁሉ ችግር ፈታ፣ እንባቸውን አበሰላቸው። ለሚያለቅሱ ሰዎች የወደቁትን አነሳ፣ የተሰበሩትን ጠገነ፣ የራቁትን አቀረበ። እንዲህ ነው ያደረገው። ስለዚህ ይሄ ምን ወንጀል ነው? ለምንድነው በዚህ ምክንያት የምትሰቅሉት? ይሄ እኮ የሚያሾምና የሚያሸልም ስራ ነው አላቸው። አይሁድ ይሄን እየነገራቸው ልባቸው ሊራራ አልፈለገም። አሁኑኑ ግደለው ብለናል፣ ግደለው አሉት። ከዚያ ቀጠለና በቃ እናንተ በምቀኝነት ጠልታችሁታል፣ አልወደዳችሁትም። ስለዚህ ከሚሞት እናንተ ካልፈለጋችሁት የሚፈልገው ዓለም አለ። ወደ ሌላ ዓለም ሄዶ እውር አብርቶ ሙት አስነስቶ
ድዊ ፈውሶ ጋኔን አውጥቶ የወደቁትን አንስቶ ያዘኑትን አጽናንቶ የተሰበሩትን ጠግኖ ይኑር። ፍቀዱለት፣ ከሀገራችሁ ይውጣላችሁ፣ አትግደሉት፣ ሳይሞት ይውጣ አላቸው። በፍጹም አይሆንም፣ ሳንገለው ከዚህ ከተማ አይወጣም ብለው በግፍ ሕጋቸውን ሽረው ገርፈው ሰቀሉት ጌታ። በልማዳቸው በሕጋቸው የተገረፈ አይሰቀልም፣ የሚሰቀል አይገረፍም። በእርሱ ግን የግፍ ግፍ ፈጸሙበት። ለምን አላወቁትም? ምን አላሉትም? እስኪ ሁላችሁም ንገሩኝ፣ ምን አላሉትም? አለማወቅ ጥፋት ያመጣል። ይህ ሁሉ ጭንቀት አሁን በእኛ በምንኖርበት ዘመን ሰው ሁሉ እንዲረበሽ እንዲታወቅ የሚያደርገው ሰውን ደግሞ የሚረበሽበትን ነገር የሚያመጡ አካላት ምንድነው ችግራችሁ ካለ አለማወቅ ነው ይህን ጥፋት ያመጣው። ተምረው የለ እንዴ ለዚህ ማዕረግ በቅተው የለም ወይ ትሉ ይሆናል። ለማዕረግ መብቃት ማወቅ የሚባለው እግዚአብሔርን መፍራት ስንችል ነው። ማንን ስንፈራው? እግዚአብሔርን። የማይፈራ ሰው እግዚአብሔርን ያውቃል ዕውቀት አለው አይባልም። እና ይህን ካደረጉ በኋላ ጌታን እናዋርደው ብለው ዝቅ እናርገው ብለው እነሱ አልገባቸውም። ለኛ ግን ክብር ነበር እነሱ የሚያደርጉት ነገር። ምን አደረጉ? አንደኛ ተመልከቱ፣ መስቀሉን በቀራንዮ ተከሉና በመስቀል ሲሰቀል በመስቀል የተሰቀለ የተረገመ ነው ስለምትል ኦሪት የተረገመ መሆኑን እንገልጻለን ብለው የመርገም ምልክት በነበረው በመስቀል ላይ ጌታን ሰቀሉት። እርሱ ግን ሁሉን መለወጥ ይችላል አይችልም? የተሰበረውን ይጠግነዋል፣ የወደቀውን ያነሳዋል። አሁን በእኛ ሕይወት ውስጥ ዋጋ የለውም፣ ተስፋ የለውም ያለውን ነገር እግዚአብሔር አስተካክሎ ወደምንፈልገው ነገር ያመጣዋል። ይህን ማድረግ ይሄ ነው ያልገባቸው። አላወቁትም ማን እንደሆነ። ስላላወቁት እነሱ በመስቀል ሲሰቀል በቃ የተረገመ ሆኖ ተዋርዶ ከዚያ በኋላ ባለ በዘመኑ ሁሉ እንዲሆኖ ተረግሞ የቀረ እንዲባል ተብሎ እንዲኖር ነበር የፈለጉት። ነገር ግን ምን አደረገው? መስቀሉን በደሙ ቀደሰው። እግዚአብሔር ሕይወት መለወጥ ይችላል አይችልም? አረ ንገሩኝ። ይችላል። መስቀሉን ቀደሰው፣ ስጋውን ቆረሰበት፣ የአዲስ ኪዳን መሰዊያ አደረገው መስቀሉ። ከዛ ስጋው ተቆረሰ። ምን ያህል የከበረ ነው ያ እንጨት! እርግጥ ነው እንጨት ነው፣ ግን ስጋው ተቆረሰ። ከዚያስ መለኮታዊ ደሙ ተንጠበጠበበት። አይገርማችሁም? ለዚህ እኮ ነው ሊቁ ለክብረ ዝንቱ መስቀል ክርስቶሳውያን ንስግድ በፍርሃት ወበረአድ ኪያውላው የወልድ እስመ ቀደሶ በደሙ ዋኮ በደመ ባይድ። ያልገባው ሰው እንዴት አድርጎ መስቀሉን እንዳከበረው ስለማያውቅ እንጨት ነው ቅርጽ ነው ይላል። አንዳንድ ያላወቀ አላዋቂ ሰው ግን የሚገርማችሁ ምን አለ ደራሲው መሰላችሁ? የመስቀልን ክብር በተናገረበት አንቀጹ ለክብረ ዝንቱ መስቀል ጌታ ለተሰቀለበት መስቀል ክብር ክርስቶሳውያን ኦርቶዶክሳውያን ክርስቲያኖች ንስግድ በፍርሃት ወበረአድ፣ በመፍራትና በመንቀጥቀጥ ለመስቀሉ እንስገድ አለ። ለምን ነው የምንሰግድለት ካላችሁን እስመ ቀደሶ በደሙ ዋኮ በደመ ባይድ። በሩቅ ብእሲ ደም አይደለ በመለኮታዊ ደም ቀድሶታልና በመፍራትና በመንቀጥቀጥ እንስገድለት። ለጌታ መስቀል ባለበት ዘመናችን ሁሉ በመፍራትና በመንቀጥቀጥ እየሰገድንለት እንድንኖር ማን ይርዳን? ክርስቲያኖች እግዚአብሔር ይርዳን። በእውነቱ ቤዛችንን እስኪ በሉ መስቀል ኃይልነ፣ ኧረ በሉ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ይክዱታል፣ እኛ ግን ምን እንለዋለን? እናምነዋለን። ለምን? አክብሮታላ፣ ቀድሶታላ። በነገራችን ላይ በኋላ እንመጣበታለን። በቅዱሳት መጻሕፍት ብዙ የከበሩ ነገሮች አሉ። ታሪካቸውን ስናይ ከመስቀሉ ክብር የማይደርሱ ግን የከበሩ ነገሮች አሉ፣ ተአምር የተደረገባቸው። ለምሳሌ በሐዋርያት ሥራ የጴጥሮስ ጥላና የጳውሎስ የልብሱ ቁራጭ በሽተኞችን ፈውሰዋል አልፈወሱ? ጴጥሮስ በሚያልፍበት በዚያ ድዌዎቹን ያስቀምጡ ነበር፣ በሽተኞች ይፈወሱ ነበር። የጳውሎስን የልብሱን ቁራጭ ወስደው በሽተኞች ላይ ያስቀምጡ ነበር። ተመልከቱ፣ የጳውሎስ የልብሱ ቁራጭ የጴጥሮስ ጥላ ኃይል ኑሯቸው ድዌያንን የሚፈውሱ ከሆነ መድኃኔዓለም ሙሉ አካሉን ያሳረፈበት ቅዱስ መስቀሉ፣ ስጋው ተቆርሶ የቀረበት፣ ደሙ ተንጠፍጥፎ የቀረበት፣
መለኮታዊ ደም ያረፈበት መስቀሉማ በእውነት ቤዛችንን መድኃኒታችን ኢየሱስ ክርስቶስን በመሸከም እርሱ በሰጠው ጸጋ የከበረ አይደለም ክርስቲያኖች ያልከበረ እንዴት ሊሆን ይችላል እንደ ዓለማውቅ ያለ መከራ የለም ታስታውሳላችሁ አንዲት 12 ዓመት ደም ሲፈሳት የነበረች ሴት 12 ዓመት ሙሉ መከራ ነው ስቃይ ነው እንኳን 12 ዓመት ሙሉ ለጥቂት ሰዓታት የማይፈስ ደም ከሰውነታችን ቢወጣ ያስጨንቃል አያስጨንቃችሁ ያስጨንቃል በጣም ያቺ ሴት አንድ ቀን እንዲያለች ጌታ በሚያልፍበት ቦታ የልብሱን ጫፍ ብነካው አለች ደሜ ይቆማል ብላማለች የምኑን ጫፍ የልብሱን ጫፍ ያኔ አምና ሄደ የጌታን የመጎናጸፊያውን ጫፍ ነካችው ያን ጊዜ 12 ዓመት ይፈስ የነበረው ደም ቆመላት ተመልከቱ ልብሱ እኮ ነው ልብሱን እኮ ነው የነካችው ለምንድን ነው ልብሱ ደም ያቆመው ካላችሁ ሰውነቱ ስላረፈበት አይደለም እንዴ እርሱ ስለለበሰው የሱ ልብስ ስለሆነ እኮ ነው እንዲህ ከሆነ ከጌታ ልብስ መስቀሉ አይበልጥም ይመስላችኋል በደንብ ነው የሚበልጠው ለምን በልብሱ ላይ እኮ ስጋው አልተቆረሰም ደሙ እኮ ገና አልተጠፈጠፈም በጌታ መስቀል ላይ ግን ምን ስጋው ተቆርሶበታል መለኮታዊ ደሙ ተንጠብጥቦበታል ቀጥሎ ሊቁ እንደዚህ ይላል ለዕፀ መስቀልህ ዘንሰግር ሎቱ ዘበላይሁ አንጠብጠበ ከመተናገርነ ቅድመ ዘበላይሁ አንጠብጠበ ደመቃል ኢሃማሚ በባይሬ ስጋ ዘሐመ የማይታመን በስጋ ባይሬ የታመመ የተቸነከረ የቆሰለ የመድኃኔ ዓለም ደሙ ተንጠብጥቦበታልና ለዕፀ መስቀልህ ዘንሰግር ሎቱ ለማርያም ዘንሰግር ላቲ እስመ ነሳ ስጋ እምስጋሃ እግዚአብሔር ፈጣሪሃ ወረከብነ ነይነ መድኃኒተ እምኔሃ ከእርሷ መድኃኒትን አግኝተናል ከእርሷ ሕይወትን አግኝተናል ሕይወት መድኃኒት ክርስቶስ ነው ከእርሷ አግኝተናልና ለማርያም እንሰግዳለን ለምን እስመ ነሳ ስጋ እምስጋሃ እግዚአብሔር ፈጣሪሃ የፈጠራት እግዚአብሔር ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ መለኮቱን አዋህዶ አድኖናልና እንሰግድላታለን አትሰግዱላት እስኪ አመስግኗት ያለው ይሄንን ነው እመቤታችን ቤዛችን ናት ስንላት ምን ይያልን ነው እስመ ነሳ እምስጋሃ እግዚአብሔር ፈጣሪሃ የፈጠራት አምላክ ሁሉ የእርሱ ሲሆን ከእርሷ ንጹህ ሰውነት አግኝቶ ነስቷል አገኘ ሰውነት ዓለምን በሙሉ ዞረ እግዚአብሔር እርሱ ግን ዓለምን የሚያድንበት ሰውነት ከሷ በቀር አላገኘም ዓለም አራቱን አቅጣጫ ምስራቁን ምዕራቡን ሰሜኑን ደቡቡን አራቱን ማዕዘን መርምሯል እግዚአብሔር እንደሷ ያለ ሰውነት ዓለምን የሚያድንበት ስጋና ነፍስ ደምና አጥንት ይሄንን ከሷ በቀር ከሌላ አላገኘው ለዚህ ነው ቤዛችን ናት የምንላት ይስጋውን የቆረሰውን ደሙን ያፈሰሰውን የተሰቀለውን መድኃኔ ዓለምን ወልዳ ዓለምን ከድቅድቅ ጨለማ ያወጣችው ናት ነው ያለው ሌላ ላለፉት 2000 ዘመናት ይሄን የሰበከው መስቀሉን ያ መድኃኔ ዓለም በመስቀል ላይ ተሰቅሏል ስጋው ተቆርሶበታል ምን በለው ስጋ የተፈተተበት መሰዊያ ነው ብለን ያከበርነው ሌላ ላልን ወረከብነ ነይነ መድኃኒተ እምኔሃ ስለዚህ አይሁድ ክርስቲያኖች ተመልከቱ እሱን አዋረድነው ብለው የተረገሙ በመስቀል የተረገመ የተሰቀለ ሰው የተረገመ ነው ስለሚባል የተረገመ ነው ለማለት በመስቀል ሰቀሉ እርሱ ግን መስቀሉን ቀደሰው አከበረው የኛም ሕይወት እንደዚህ ነው ያደረገው ክርስቲያኖች የመጣንበትን እናውቃለን ከድቅድቅ ጨለማ ነው ያወጣን ታሪክ መቀየር ይችላል እግዚአብሔር ስለዚህ ሁሉ ጊዜ እግዚአብሔር ክብሩን በሚገልጥባቸው አካላት ላይ ተቃውሞ የሚያመጣ አካል እነሱን ዓለም የተቃወመው የእርሱን ከሃሊነት ነው አንዲትን ሴት እናቱ አድርጓታል ስጋዋን ነስቷል ነፍሷን ነስቷል ይህን ይቻለዋል እግዚአብሔር ያንን የመርገም ምልክት የነበረው መስቀል ምን አደረገው የሰይጣን መውጊያ አድርጎታል ቀድሶታል አክብሮታል ያጋንት መሰደጃ አድርጎታል ይሄን ማድረግ ይቻለዋል ይሄን የሚቃወም ሰው የእግዚአብሔርን ከሃሊነት የሚቃወም ነው ክርስቲያን እግዚአብሔር አይችልም እንደማለት ነው ከእንዲህ አይነት ዓለማወቅ እግዚአብሔር በቸርነቱ ይሰውረን ስለዚህ በመስቀል ምልክት ሰቀሉ እሱ ግን ቀደሰውና ታሪኩን ቀየረው ሌላው ደግሞ ክርስቲያኖች የሚገርመው አባ ጊዮርጊስ ዘጋስጫ እንደዚህ ይላል
ከፍ አድርገው ሰቀሉት ይላል። ምን አድርገው ሰቀሉት? ከምድር ከፍ ከሰማይ ዝቅ አድርገው ሰቀሉት። ከመተል አልኩስ ኩሉ ሀቤ ከፍ ብዬ በተሰቀልኩበት ጊዜ ሁሉን ወደ እኔ እስባለሁ፣ የወደቁትን ከፍ ከፍ አድርጋለሁ። ወደ ሰማያዊ ክብር እንደመለሰ ለማጠየቅ እነሱ አልገባቸው ምስጢሩ። ከፍ አድርገው ሲሰቅሉት እርቃኑን ሰው ሁሉ እንዲያየውና አዋረር ነው ብለው ነው። ግን ምን እንደሆነ ታውቃላችሁ? ከፍ ሲል እኛንም ከፍ አደረገን። እነሱ አልገባቸው፣ አዋረር ነው ብለው ነው። ግን ከፍ አደረገን እኛን። ይሄ ብቻ አይደለም። ራሱ ጌታ በወንጌል እንደተናገረው አባ ጊዮርጊስ እንደዚህ ይላል። ሁለት ነገሮችን ያነሳል። ጌታ ይላል መብራት ነው ይላል፣ የዓለም ብርሃን ነው። እስኪ በሉ የምን ብርሃን ነው? የዓለም ብርሃን ነው። ስለዚህ አይሁድ ባለማወቅ ከፍ አድርገው ሰቅለው ሁለተኛ እርቃኑን ሰቅለው አዋረር ነው ብለው ነበር። ግን ምን እንደሆነ ታውቃላችሁ? ጌታ በወንጌል እንዲህ ብሎ አስተምሯል ይላል ሊቁ። መብራትን ይላል ለሁሉ ያበራ ዘንድ ከፍ አድርገው ይሰቅሉታል ይላል። አሁን ቤታችሁ ውስጥ ያለውን መብራት መሬት ውስጥ ነው የምታስገቡት ወይ አልጋ ውስጥ ታስገቡታላችሁ ወይስ ጣራ ላይ ከፍ አድርጋችሁ ነው የምትሰቅሉት? ለምን? ለሁሉ ለቤቱ እንዲያበራ ከፍ ተደርጎ ይሰቀላል። ሁለተኛ እንዲያበራላችሁ ብላችሁ በቤታችሁ የሰቀላችሁትን መብራት ልብስ አምጥታችሁ ትሸፍኑታላችሁ? ይሸፈናል መብራት? ስለዚህ አይሁድ ባለማወቅ ይላል ሊቁ አዋረር ነው ብለው ከፍ አድርገው ሰቀሉት። ግን መብራት ነውና ይላል መብራትን ዝቅ መብራትን ለሁሉ እንዲያበራ በእንቅብ ውስጥ አያስቀምጡትም ብሎ ጌታ በወንጌል አስተምሯል። ዘይ መብራት ነውና ከፍ አድርገው ሰቀሉት አለ። ለሁሉ ለዓለም ያበራ ዘንድ የዓለምን ሕዝብ ከጨለማ ያወጣ ዘንድ ይህንን አደረጉ። ከዚያስ ደግሞ መብራት ነውና እነሱ ልብሱን የገፈፉት አዋረን ብለው ነው ባለማወቅ። ግን መብራትን ሊሸፍኑት አይችሉምና እርቃኑን ሰቀሉት ይላል። እንዴት ይሸፈናል መብራት? ከተሸፈነ ምኑን መብራት ሆነ? ስለዚህ እርቃኑን ተሰቅሎ ከፍ ብሎ ተሰቅሎ የዓለም ብርሃን መሆኑን ገለጠ። እስኪ እግዚአብሔርን አመስግኑት። ስለዚህ ሐዋርያው ምን አለ? ቢያውቁትስ ኖሮ የክብርን ጌታ ምን ባላሉት ነበር? ባልሰቀሉ። አላወቁትም፣ አልተረዱትም። ሞቱ ግን ለእኛ ሕይወት ሆነ። የእኛን ሞት ወስዶ የእርሱን ሕይወት የሰጠን መድኃኔዓለም ክርስቶስ ስሙ የተመሰገነ ይሁን። ሌላኛው ሶስተኛው ያላወቀው ይሁዳ ነው። ልብ ብላችሁ ስሙኝ ክርስቲያኖች። አንዳንዱ ሰው ባለማወቅ ምን እንደሚያደርግ ተመልከቱ። ይሁዳ ጌታን አሳልፎ ሰጠ። ምን ፈልጎ ነው? ምንድነው የሚፈልገው ነገር ከጌታ ካላችሁ? ገንዘብ ፈልጎ ነው አሳልፎ የሰጠው። በስንት ብር ነው የሸጠው? በ30 ብር። ተመልከቱ። በጣም የሚያስደንቃችሁ አሁን ጌታ በምን ይለወጣል? መድኃኔዓለም በምን እንተካዋለን? ተመልከቱ። አሁን ምንድነው ያደረገው ይሁዳ ካላችሁኝ? በዚያ ወራት በርባን የሚባል የሚስቱ ወንድም ነበረ። የይሁዳ የሚስቱ ወንድም ነው በርባን የሚባለው ሽፍታው ማለት። እሱን ለማስፈታት ከአይሁድ 30 ብር መቀበል ነበረበት ከሚስቱ ጋር ተማክሮ። ስለዚህ ያን 30 ብር ለማግኘት ጌታን አሳልፎ ሸጠው። ተመልከቱ። ብር ለማግኘት ወርቅ ለማግኘት ገንዘብ ለማግኘት ብሎ የማይሸጠውን ወርቅ ሸጠው። ስላላወቀው ነው እንጂ እኮ ከዚያ ብር በላይ የከበረ ወርቅ ነው መድኃኔዓለም። የከበረ ብር ነው፣ ሀብት ነው። ግን አላወቀው። ካላወቅነው ምን እናደርጋለን? እስኪ ተመልከቱ። አባ ጊዮርጊስ ዘጋስጫ ሰዓታት በሚባል ድርሰቱ እንደዚህ ይለዋል ጌታን ሲገልጠው። ወርቅ ዘተመክዓበ ወመድፍን ዘተረክበ ምናን ዘበዝሃ ወመክሊት ዘረባ ውእቱ ኢየሱስ ክርስቶስ። ተመልከቱ። የማይነጥፍ የማያልቅ ወርቅ ብር እንቁ ይሏቸዋል። ማን ነው አለ? ያላወቀው ይሁዳ የማያልፈውን የማይጠፋውን የማያልቀውን ወርቅ በርካሽ ዋጋ በ30 ብር ሲሸጠው፣ ያወቁት የተረዱት ሐዋርያት ደግሞ በጥምቀትና በቁርባን በልጅነት ለዓለሙ በሙሉ ሰጡት ክርስቶስን። እስካሁን ድረስ አላለቀም። ዛሬም እንበላዋለን እንጠጣዋለን፣ አያልቅም። ዛሬም በልጅነት ተቀብለናል። ለሁላችንም ሀብት ነው። ራሱን ጸጋ ሀብት አድርጎ ወርቅ እንቁ አድርጎ የማይጠፋ ሀብት አድርጎ የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ ባለማወቁ ይሁዳ ይሄን አደረገ።
ሊቁ ቅዱስ ያሬድ እንዲህ ብሎ ይጠይቀዋል ይሁዳ ምን ተወሃቡ ከይሁዳ አይሁድ ይሁዳ ዘከመ ወሃበከ ክርስቶስ ክርስቶስ ከሰጠ የተሻለ አይሁድ ምን ሰጥተውህ ነው ግን ጌታን አሳልፈህ የሸጥከው ብሎ ይጠይቀዋል። እስኪ አሁን አንድ ነገር ልጠይቃችሁ ክርስቲያኖች፣ ሰው ከሃይማኖት ክደትን ይመርጣል። ብዙ ሰው ከብርሃን ጨለማ፣ ከእውነት ሐሰትን፣ ከመልካም መንገድ ጠማማ መንገድን ይመርጣል። ዓለም ግን ለነዚህ ሰዎች ክርስቶስ ከሰጣቸው የተሻለ ዓለም ምን ሰጣቸው ነው ግን ክርስቶስን ጥለውት ይሄ? ክርስቶስ ከሰጠን የተሻለ ዓለም ምን ልትሰጠን ትችላለች? ዓለም ልትሰጠን የምትችለው ተንኮል ነው፣ ኑፋቄ ነው፣ የከበሩትን ማዋረድ ነው፣ የማይሰደቡትን መሳደብ ነው፣ ክርስቶስን ማቃለል ነው። በዓለም ያገኘነው ይሄንን ነው። ክርስቶስ ግን የሰጠን ማንን ነው? ወላዲተ አምላክ። እስኪ በሉ በመስቀሉ ስር ማንን ሰጠን? እርሱ ያልሰጠን ምን አለ? መስቀሉን ሰጠን፣ እናቱን ሰጠን፣ ስጦታ አድርጎ ልጅነትን ሰጠን፣ ስጋውን ደሙን ሰጠን፣ ትንሣኤ ሙታንን ሰጠን፣ ክህነትን ሰጠን፣ ቤተ ክርስቲያንን ሰጠን፣ የልጅነት ክብርን አደለን። ይህን ሁሉ የሰጠን ማን ነው? አታመሰግኑትም? ስለዚህ ይሁዳ ይሄ ነው። ባለማወቁ ምክንያት ብዙ ነገሮችን አጠፋ፣ ተሳሳተ። ባለማስተዋል ባለማወቅ ፈሪሃ እግዚአብሔር አጥተን የማይደረገውን ጥፋት ሊደረግ የማይገባውን ጥፋት እንዳናጠፋ ማን ይጠብቀን? ክርስቲያኖች። በአንድ የሀገራችን ባለቅኔ እንዲህ ብሎ ስለ ይሁዳ ተቀኝቷል። ምን አለ መሰላችሁ? ስኢመ ከናፍር ትምህርተ ፍቅር አለ። በከንፈር መሳም የፍቅር ምልክት ነው። ወረጊ ዘገቦ ትምህርተ ሞት፣ ጎንን በጦር መውጋት ደግሞ የሞት ምልክት ነው አለ። ባይቱ ፍሉጥ ለስቅለትከ ስርዓት፣ አንተ የተሰቀልክ ቀን ግን ይህ ስርዓት ተለወጠ። በማን? ባላዋቂዎች፣ ዕውቀት በጎደላቸው አካላት ይህ ስርዓት ተለወጠ። መሳም የፍቅር ምልክት ነው። ጎንን በጦር መውጋት የሞት ምልክት ነው። አላዋቂዎች ይህን ምልክት ቀየሩት። ቀጥሎ እንዲህ አለ፣ ስኢመ ይሁዳ ለሞት ወረጊዘ ለንጊኖስ ለሕይወት። የይሁዳ መሳም ለሞት ሆነ፣ እርሱ የተሰቀለ ቀን። የለንጊኖስ ጎኑን በጦር መውጋት ደግሞ ለሕይወት ሆነ። ጎኑን ሲወጋው ከጎኑ ደምና ውሃ ፈሰሰ። በውሃው ተጠመቀ። ደሙን ጠጥተን የመድኃኔዓለም ልጆች ሆነ። ባለማወቅ ግን የፍቅር ምልክት የሆነውን ቀየሩት። ሰዎች እየሳሙ መምህር መስለው አባት መስለው የማይገባ ነገር በማድረግ ለወጡት። የሃላዋቂነት ነው። እግዚአብሔር መድኃኔዓለም ከዚህ ይሰውረን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ትምህርቴን ስጠቀልል አንድ ነገር አንስቼ ሐሳቤን እቋጫለሁ። ሌላው ሁለት አካላትን እንመለከታለን። የጌታችንን ስቅለት ስናስብ፣ መከራውን ስናስብ በተሰቀለ ጊዜ በቀኝና በግራ የተሰቀሉ ሁለት ሽፍታዎች ነበሩ አይደለ? ሁለት ነበሩ። ተመልከቱ። ሰው በእውቀት በማስተዋል እግዚአብሔርን በመፍራት ሲኖር እግዚአብሔርን እንዴት ሊያከብረው እንደሚችል ተመልከቱ። በተመሳሳይ ሁኔታ ውስጥ ሆነን ለሁላችንም ተመሳሳይ እድል ተሰጥቶን አንዳንዱ እንዴት እንደሚረዳ ይገርማል። እንዴት እንደሚያስብ፣ እንዴት እንደተረዳው፣ እንዴት እንዳወቀው በጣም ይገርማል። በሁለቱም መካከል የተሰቀለው መድኃኔዓለም ነው። በግራ በኩል የተሰቀለው ያፌዛል፣ ይሳደባል። በቀኝ በኩል የተሰቀለው ደግሞ ክብሩን ተረድቶ ምን ይላል? ያመሰግናል። ምን ይላል አልኳቸው? ሁለቱም ግን ተመሳሳይ ሰዎች በአንድ ዘመን የነበሩ ተመሳሳይ እድል የተሰጣቸው ናቸው። የሚገርማችሁ በዚህ ዘመን በአንድ ዘመን እየኖረ በመካከላችን ተሰቅሎ ለኛ መድኃኒትነቱን የገለጠውን ጌታ አንዳንዶቹ ፍጡርና አማላጅ ይሉታል። እኩል እኮ ነበር የተሰጠኝ። የታደሉት ደግሞ አምላክነቱን ተረድተው ጉንብስ ቀና ብለው ተረድተውት ይኖራል። እንደ ቤተ ክርስቲያን የተረዳው የለም። ክርስቶስን የሰበከና የገለጠ አሁን በትንሣኤው ሰምታችኋል። አባቶቻችን ወንጌሉን ሲያነቡልን ሴቶቹ በሌሊት በጨለማ ወደ መቃብሩ ሲገሰግሱ በመቃብሩ የነበረውን ድንጋይ ገልብጦ የተቀመጠው መልአክ የተቀመጡት መላእክት ለሴቶች ምንድን ነበር ያላቸው? አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ እናውቃለን ነው ያላቸው። ማንን ነው የምትፈልጉ? ያች እኮ ሴቶቹ የገሰገሱባት መቃብር
የቤተ ክርስቲያን ምሳሌ ናት። የማን ምሳሌ ናት? ክርስቶስን መጻሕፍት እንደገለጡት መምህራን እንደተናገሩት የባሕርይ አምላክ መሆኑን ሎቱ ስብሐት አማላጅ አይደለም፣ ፍጡር አይደለም፣ ዓለምን በደሙ የቀደሰ ነው። ይህን ክብሩን የምታገኙት ቤተ ክርስቲያን ስትመጡ ነው። እዚች ቤተ ክርስቲያን ነው በጣም በሚያስገርም ሁኔታ ለእያንዳንዱ አካሉ ምስጋና ደርሳ ያመሰገነችው። እንደዚች አይነት ቤተ ክርስቲያን ክርስቶስን የምትሰብክ የለችም። ስላወቀችው ያላወቁት አከበር ነው ብለው አዋረዱ። በእርግጥ እሱ ክብሩ አይቀንስም። ያወቀችው ግን ከራስ ፀጉሩ እስከ እግር ጥፍሩ አካሉን ቆጥራ አመሰገነችው። ለፀጉሩ፣ ለግንባሩ፣ ለቅንድቡ፣ ለዓይኑ፣ ለአፍንጫው፣ ለጣቱ ጥፍር፣ ለእግሩ ጥፍር ሳይቀር ምስጋና ቀረበችልን። የኛ ቤተ ክርስቲያን ስላወቀችው እስኪ አመስግኗት። በእውነት የኢትዮጵያ ቤተ ክርስቲያን ሰው ሲያውቅ እንደዚህ ነው፣ በልኩ ያከብረዋል። በግራ በኩል ያለው ይሳደባል። አሁን አንዳንድ ሰዎች እንደዚህ ለምን ይላሉ ብላችሁ አትጨነቁ። በራሱ በመድኃኔዓለም በእናቱ በድንግል ማርያም በተሰቀለበትም በመስቀሉ የማይገባ ነገር ሲናገሩ አትረበሹ። ለምን መሰላችሁ? ሰው ካላወቀ ምን ይደረጋል? ያላወቀን ሰው ያላስተዋለን ምን እናደርገዋለን? ምንም። እግዚአብሔር አይምሮን ይክፈትለት ከማለት ውጭ ታስታውሷታላችሁ አይደል? ኤልሳቤጥን እመቤታችን ብስራተ መልአክን ሰምታ ወደሷ ስትሄድ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ መንፈስ ቅዱስ በኤልሳቤጥ ላይ መላባት ይላል። ከዚያስ ምን ትሏነ ከመትንጽሐቤ ሙለ ጊዜ የጌታዬ እናት ወደኔ ተመልዘኝ እኔ ምንድነኝ? ብጽይት አንቲ ተተአምኒ ከመይከውን ቃል ዘነገሩኪ እማለ እግዚአብሔር ከእግዚአብሔር ዘንድ ይሆናል ይደረጋል ብለው የነገሩሽን የምታመኝ አንቺ ብጽይት ነሽ አለቻት። ምንድነሽ? አረ ተናገሩ። እንደዚህ እንድትናገር ያበቃት ምንድነው? መንፈስ ቅዱስ ነው። መንፈስ ቅዱስ ዕውቀት ገለጠላት። የሷን ክብር እንድትረዳ አደረገ። መንፈስ ቅዱስ ያላደረበት ሰው የማይሆነውን ነገር ቢናገር አያስገርምም፣ ጥንቱን ማለት ነው። ለዚህ ነው የአዲስ ኪዳን በተርጉማን ሊቃውንት ውዳሴ ማርያምን ሲተረጉሙ የማክሰኞን እንደዚህ ይላል። ተፈስሒ እስመ ድሎ ተሰመይኪ ኦ ወላዲተ አምላክ፣ በሚገባ የአምላክ እናት ተብለሻልና። የማን እናት? የአምላክ እናት። እና ይህን ምን ሲተረጉም ምን አሉ? ሰይጣን ያደረበት ንስጥሮስ። ማን ያደረበት? ሰው ሰይጣን ሲያድርበት ከዕውቀትና ከማስተዋል ውጭ ሲሆን መጀመሪያ የሚጣላ ከሷ ጋር ነው። እና ሰይጣን ያደረበት ንስጥሮስ እሶኬ ተሰመይ ወላዲተ አምላክ አላ ወላዲተ ሰብ፣ የአምላክ እናት አትባልም የሰው እናት ናት ብሎ ነበርና ማን ያደረበት? ሰይጣን ያደረበት። መንፈስ ቅዱስ ያደረበት ቅዱስ ኤፍሬም ግን ምን አላት? ተፈስሒ እስመ ድሎ ተሰመይኪ ኦ ወላዲተ አምላክ። ዕውቀት ነው። ምን ይደረግ? ዕውቀት የሚባለው ደግሞ እግዚአብሔር ወደ ማወቅ ስንደርስ እርሱ የሰጠንን ስጦታ ስንረዳ ነው። እና እነዚህ ሁለቱ የኛው ይሳደባል፣ የኛው ግን ምን እንደሚል ታውቃላችሁ? እርሱ እኛ በበደላችን ነው፣ እርሱ ግን ንጹሕ ባሕርይ ነው፣ ያለ በደሉ ነው የተሰቀለው ይላል። ሰው ሲገባው እንደዚህ ነው። ከዚያ ደግሞ የኛው ይሳደባል። አዳኝስ ቢሆን ራሱን አድኖ እኛንም ባዳነን ነበር ሲል፣ በዚህኛው በኩል ደግሞ በቀኝ በኩል ያለው ምን ይላል? በዚህ ጽኑ ፍርድ ሆነ እንኳን አምላክህን አትፈራውም ወይ? እግዚአብሔርን አትፈራውም ወይ? ተመልከቱ። ይሄኛው አብሮ እኮ ነው፣ አብሮ ተሰቅሎ። ይሄኛው እግዚአብሔር መሆኑ አይገባውም። ይሄኛው ደግሞ እግዚአብሔር መሆኑ ተገልጦለት ለምን አንፈራውም ይለዋል። እንደዚህ ልቡ በዚህ ሰበር ሰማያት ተከፈቱ። ሰማይ ተከፍቶ ዓለምን ለማዳን ርቃኑን በእነሱ መካከል የተሰቀለው ጌታ በዘባነ ኪሩብ ተቀምጦ ከአብና ከመንፈስ ቅዱስ ጋር ሲሰለስ ሲቀደስ ተመለከተው። ያን አየ። ሰው ያላየው ዕውቀት ማለት ይሄ እኮ ነው። ክርስቲያኖች ሌላው ሰው አይገባው። ቤተክርስቲያን ሌላው ሰው የማይገባው ነገር ዕውቀት እሷ ጋር አለ። ለዚህ እኮ ነው የተለያየ ነው። እና ለሱ የሚታየው ለዚህ አይታየው። ተመልከቱ። ምኑ ንጉስ ይመስላል? አሁን ጌታ ተሰቅሎ ሳለ የደፋው የሾህ አክሊል ነው፣ የነገስታት ዘውድ አይደለም። ነገስታት የሚለብሱት ይሄ ካባ አላደረገም፣ እርቃኑን ነው። ስጋው ተቆራርሶ አጥንቱ ቀርቷል። ፊቱ በደም ተለውሷል። ደቀ መዛሙርቱ ሳይቀር ትተውት ሸሽተዋል ከዮሐንስ በስተቀር እና ከሴቶቹ በመስቀል ስር ካሉት በስተቀር። ዓለም ጨልሟል።
በዚያ ውስጥ ሆኖ ክርስቶስን መረዳት አይቀርማችሁ በዚያ ጭንቅ ውስጥ ምኑ ንጉስ ይመስላል ሰራዊት የለው አንድም ምልክት ለንጉስነቱ ምልክት የለም በስጋዊ አይን ለሚያየው በመንፈሳዊ ዕውቀት ለሚረዳው ለጥጦስ ግን ያኛው ተገለጠለት ሲገለጥለት ምን አለ በመንግስት በመጣ ጊዜ ምን ማለት አስበኝ ሰው ሲያውቅ ሲገባው ትክክለኛውን ሃይማኖት ይዞ ጸንቶ ይኖራል ካልገባው ምን ይደረጋል እግዚአብሔር ወደ ፍጹም ዕውቀት እንድንመጣ በቸርነቱ ይርዳል ቅዱስ ያሬድ ይጠይቀዋል ፈያታዊ ዘየማን ምን ብሎ ኦ ፈያታይ መኑ ማሐረከ ወመኑ ነገረከ ታይምር ዘንተ ይህን አምላክነቱን ንጉስነቱን አዳኝነቱን ሕያውነቱን ታውቅ ዘንድ ክብሩን ንጉስ መሆኑን ሰራዊት ያለው መንግስት ያለው መሆኑን ማን ነገረ ማን አስተማረ ይህን ታውቅ ዘንድ ትረዳ ዘንድ ብሎ ይጠይቀዋል ያኛው አላወቀው ይሄ ግን አውቆታል ከዛ ምን አለው መሰላል ነቢያተ ኢሃተትኩ ወሐዋርያተ ይተለውኩ መምራን አላስተማሩኝም እኛን ስንት መምራን አስተማሩ ክርስቲያኖች በጣም ብዙ መምራን ዛሬም ግን የሚክድ ሰው አለ ዛሬም ያልገባውና ያልተረዳ ለ2000 ዘመናት የእመቤታችን ክብር ተሰብኳል ዛሬም ግን ግራ የሚጋባ ትውልድ አለ ስለ መስቀሉ ስለ ክርስቶስ ስለ እያንዳንዱ ነገር ያለፉት ዘመናት ምስክር ናቸው አሁንም ግን አልገባን እግዚአብሔር ልባችን ይክፈትልን ሃይማኖትን ገንዘብ ማድረግ የሚቻለው በዚህ ነው እና ማን አስተምሮ ነው አለ ያልታደለ ሰው ብዙ መምህራን ቢያስተምሩትም ሳይገቡት እውነቱን ሳያውቅ ይቀራል እግዚአብሔር ያደላቸውና ቅልብ ያላቸው ግን መምህራን እንኳን ሳይሆን ሌላ አካል ያስተምራቸዋል ምን ብሎ እንደመለሰ ታውቃላችሁ ትንቢተ ነቢያትን አልመረመርኩም መምህራን ነቢያት አላስተማሩኝ ሐዋርያትን አልተከተልኩም ማንም ሐዋርያ አላስተማረኝ አላት ፀሐይ ቀጸበተኝ ሶበሪ ቋመንኩ ኃይለ መስቀሉ መድኃኒተ ኮነንያል መንፈስ ቅዱስ ለቅዱስ ያሬድ የፈያታዊውን ሐሳብ ይመልስለታል ምን አለ መምህራን አላስተማሩኝ ታዲያ ማን አስተማረ ሲለው ፀሐይ ተቀሰች ምን አርጋ ከቀኑ በ6 ሰዓት ጨለመች ጨረቃ ደም ሆነ ከዋክብት ብርሃናቸው እነሱ ይሄኔ ከኛ ጋር የተሰቀለው ተርታ ሰው እንዳልሆነ ያኔ ገባኝ ሰማያት ተከፈቱ በክብሩ ዙፋን ተቀምጦ በዘላለማዊ ንግስና አየሁት ያኔ ኃይለ መስቀሉ የመስቀሉ ኃይል ይህን እንዳስተውል ረዳኝ መድኃኒት ሆነ አየውና አመንኩ ያስተማረችኝ ፀሐይ ናት ስለዚህ አያችሁ ክርስቲያኖች ያወቁት የተረዱት ፀሐይ ጨረቃ ከዋክብት ፈያታይ ዘየማን ዮሐንስ ወልደ ነጎድጓድ እመቤታችን ሰው ሲያውቀው ክብሩን ይገልጻል ያልገባቸው ደግሞ ሰቀሉት ዛሬም ድረስ አልተቀበሉትም በልባቸው ሊቀበሉት ፈቃደኛ አይደሉም እኛ ካላወቁት ሳይሆን ከተረዱትና ካወቁት ሆነ በምድር በሰማይ በውስጥ በአፋ በነፍስ በስጋ ከብረን እንድንኖር ማን ይርዳን ክርስቲያን ለዚህ ነው በቅዳሴያችን በከመ ተዘከርኮ ለፈያታዊ ዘየማን ዲበጸ መስቀል ቅዱስ በተቀደሰው መስቀል ፈያታዊ ዘየማንን እንዳሰብከው አስበን እንበለው ወደ እውነተኛው ዕውቀት እንዲመራን ከጥፋት እንዲጠብቀን ባለማወቅ ስተት ውስጥ እንዳንገባ ፈያታዊ ዘየማንን የረዳ የሰማ እሱ ደግሞ ቸር አምላክ ነው እሱ ያለው ምንድነው በመንግስት በመጣ ጊዜ አስበኝ ነበር ያለው ቸር ስለሆነ ዛሬ በገነት ከኔ ጋር ትኖራለህ ስለዚህ ዛሬ ዕውቀቱን ማስተዋሉን ገልጦልን ወደ ጽድቅ ወደ ሃይማኖት ወደ በጎነት እንድንመለስ ያደርግ ይቻላል አምላካችን ልባችን ክፍት ከሆነና ቀን ከሆነ ስለዚህ አምላካችን ልባችን ይክፈትልን በሃይማኖት ያጽናን ከክደት ይጠብቀን ቢያውቁስ ኖሮ የክብርን ጌታ ምን ባላሉ ባልሰቀሉት ነበር እግዚአብሔር ይስጥልን